ሳይና ማንኤል ነኝ ከሰላምታ ኢሚግሬሽን አገልግሎት። የዛሬ መልእክት ከሱዳን ለተፈናቀሉ ስደተኞች ነው። ይሄን 2 ዓመት ከኤፕሪል 2023 ጦርነት ሱዳን ውስጥ ከተነሳ ጀምሮ የካናዳ ኢሚግሬሽን ከሱዳን ለተፈናቀሉ ሰዎች የሚያደርገውን ያለ ዝግጅት እንደቀጠለ ነው። እስካሁን ምን ተደርጓል? ካሁን በፊት ያለው ቪዲዮ መልከት ትችላላችሁ። ዛሬ ተጨማሪ ማብራሪያ ለመስጠት ብቻ ነው። በፋሚሊ ቤዝ የምንለው ወንድም እህት እናት ወላጅ ወይም ልጆች ላሏቸው የሚደረገው በፕሮሰስ አልሞላም እስካሁን ክፍት ነው ያለው። በዛ ያመለከትን ነው። ያ ፕሮሰስ ለፎሬን ናሽናሊቲ በሱዳን ጦርነት ምክንያት ለተጎዱ ሰዎች ነው የሚለው። እንትናቸው ዜግነታቸው አይገልጽም። ስለዚህ ሀበሻ የሆኑ በዛ ጊዜ በጦርነቱ ጊዜ ሱዳን ውስጥ የነበሩ ከዛ በኋላ ያልተፈናቀሉ ሰዎች ያለፈው ዓመት ያደረግንላቸው መንገድ ላይ ናቸው። ፕሮሰስ ጨርሰው በዚህ ዓመት ደግሞ አስገብተን ተቀብለውታል። ይሄ ለሀበሻ የሚመለከት ነበር። ቀጥሎ ያዘጋጁት ፕሮግራም ተጨማሪ ማብራሪያ ዛሬ የምነግራችሁ ደግሞ በፕራይቬት በግል ስፖንሰር ለማድረግ በግሩፕ 5 350 እንሰጣለን ብለው ነበር። ስለዚህ እሱን በተመለከተ ተጨማሪ ማብራሪያ ሰጥተዋል። ይሄ መንገድ ሊከፈት ነው። ኤፕሪል 30 ይጀምራል። በሌላ መንገድ ለሚመጡ ሌላ ዜጋ ላላቸው ተዘግቷል መንገዱ እስካሁን በግሩፕ 5 ይሄን ዓመት ሲጨርስ ነው የሚቀጥለው ዓመት ላይ ነው አዲስ የሚጀምረው። ይሄ ግን በልዩ ትኩረት ለሱዳን ብቻ ተስፋ አድርገን የነበረው ከሱዳን ለተፈናቀሉ ሀበሾችም ይጨምራል ብለን ነበር። ግን በካናዳ ውስጥ ያሉ ስፖንሰር አግሪመንት ሆልደር የሆኑ የሱዳን ኮሚኒቲ አንድ ላይ ሆነው በትጋት እየሰሩና ስለዚህ ያወሩ ነው። ቁጥሩ አንሷል፣ ይሄ አይበቃንም እያሉ ስለዚህ ሱዳን የሚል አስምረውበታል። ሱዳን ናሽናሊቲ ላለው የሱዳን ዜጋ ለሆነ ብቻ ነው የሚያመለክተው። ይሄ ግሩፕ 5 እነዚህ 350 ቁጥር ለነሱ ብቻ ነው። ሱዳን ላለ ሱዳናዊ አይሰራም። ከሱዳን የተፈናቀለ በጦርነቱ ምክንያት ካለበት ቦታ ደግሞ የሬፊጂ አይዲ ስደተኛ ወረቀት ማምጣት አይጠበቅበትም። ይሄ ለመጀመሪያ ጊዜ ነው ከአፍሪካ የተደረገ ያለው። ስለዚህ ስደተኛ ወረቀት ሳይኖረው በግሩፕ 5 ሊደረግለት ነው። የሱዳን ዜጋ ላለው ብቻ ነው። ኤፕሪል 30 ይከፈታል። ይሄ መንገድ 350 ሰው ነው የሚቀበሉት። ሌላ በሳህ ስፖንሰር አግሪመንት ሆልደር ለሆኑ ሰዎች ደግሞ 350 አዲስ ቁጥር እንሰጣለን ብለው ነበር። ይሄንን ቁጥር ካናዳ ውስጥ 130 እንደዚህ የሚሆኑ ስፖንሰር አግሪመንት ሆልደር ነው ያሉት። ይሄን ቁጥር ቢሰጧቸው 1-2 ብቻ ነው የሚደርሳቸው። ስለዚህ ፍላጎት ላላቸው ብቻ ከሱዳን ለተፈናቀለ ሰው ስፖንሰር ማድረግ እንፈልጋለን ለሚሉ ብቻ መርጦ መስጠት ስለፈለጉ ቁጥሩን ፍላጎት ላለው እንዲያመለክት ጥሪ አቅርበው ነበር። ኤክስፕረስ ኦፍ ኢንተረስት የሚል ፎርም አለ። ያንን ሞልቶ ማስገባት አለበት ስፖንሰር አግሪመንት ሆልደር የሆነ። ስለዚህ ሀበሾች ሀበሻ ኮሚኒቲ ኤርትራም ኢትዮጵያም ኮሚኒቲም ቸርችም ይህንን ፍላጎት ካላቸው ያንን እንዲያሟሉ በዚህ አጋጣሚ ጥሪ ያቀርባለሁ። እኔ ካናዳ ያለሁት ካልጋሪ ውስጥ ነው። ካልጋሪ ኤርትራ ኮሚኒቲ ይህንን እንዳመለከቱ አውቃለሁ። የሱዳን ዜጋ ብቻ ሳይሆን ሱዳን ውስጥ የነበረ የኛ ዜጋ ማመልከት እንፈልጋለን ስፖንሰር ማድረግ እንፈልጋለን ብለው ያላቸውን ኢንተረስት አስገብተዋል። ያንን መሰረት አድርጎ ለሀበሻ ከሱዳን ለተፈናቀሉ ሀበሻ ይፈቅዳሉ ብዬ ተስፋ አደርጋለሁ። ይሄንን ፎርም ያልሞሉ ካሉ ስፖንሰር አግሪመንት ሆልደሮች ይሄንን እንዲያደርጉ 2 ቀን ነው የቀረው። ይሄን 2 ቀን አጭር ነው ይራዘምልን። እንደገና ደግሞ ቁጥሩ ትንሽ ነው 350 እና ይጨመርልን ብለው አፕላይ አድርገዋል። የስፖንሰር አግሪመንት ሆልደር የራሳቸው ማህበር አላቸውና በማህበር ደረጃ ቀኑም ይጨመር ይርዘም ቁጥሩም ይጨመር ብለው ጠይቀዋል። እርስ በርስ ሲነጋገሩ አፕላይ ያደረጉት ኢንተረስት አለን ብለው በጣም ብዙ ናቸው። 350 ኦሬዲ እንደሞላ ነው እየተነጋገሩ የነበረና ቁጥር ይጨመርልን ብለዋል። ውጤቱ እናየዋለን። አዲስ ነገር ካለ እመልሳለሁ። ሌላው የካናዳ ኢሚግሬሽን ያዘጋጀው ይሄ 4000 የሚሆኑ ስደተኞች በ2 ዓመት ውስጥ ጋር የሚባሉ ማለት ነው government assisted refuge ራስ ያመጣሉ ያለው መሰረት ደግሞ እሱም ቦታ ላይ ነው ያለው። ለዛ ተጨማሪ መመሪያ ብዙም አልሰጡም። የሚሰጡም አይመስለኝም። ምክንያቱም የዩኤንኤችሲአር እዛ ሀገር ውስጥ ያለው የዩኤንኤችሲአር ነው መርጦ በዛ ቁጥር ውስጥ የሚያስገባቸው ስደተኞችን። ስለዚህ ምንም በግል የሚደረግ ነገር ስላልሆነ ስለዛ ምንም ተጨማሪ ማብራሪያ የለም። ስለዚህ ዛሬ ሳህ ይሆናችሁ ስፖንሰር አግሪመንት ሆልደር ይሆናችሁ የሀበሻ ካላችሁ ከሱዳን የተሰደደ ሀበሻ ስፖንሰር ማድረግ እንፈልጋለን ብላችሁ በዚህ 2 ቀን
የቀረውን ቀን ተጠቅማችሁ እንድታመለክቱ አደራ ለማለት ነው የመጣሁት። ቸር ይግጠመን።